ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ እያደረጋችሁ ጀምሩ። በጣም ያሳዝናል። ዘመናዊ ባርነት ማለት ነው። ሰው ልጅ እንግዲህ ህጋዊ ሆኖ መጥቶ እንደ ባራ እየተደበደበ ብቻ ያሳዝናል። ሆኖም ግን እናንተ እራሳችሁን አስከብሩ እህቶቼ። ሰው ልጅ አንድ ሰው ያለ ምክንያት ተነስቶ ከደበደበን ማለት ነው ነገ እኛን የማይገልበት ምንም ምክንያት የለም። ምንም ማረጋገጫ የላችሁም። እና በቃ ቀይ መስመር ነው። አንድ ሰው እናንተን ሰውነት ነክቶ እስከ ደበደበ ድረስ ከዚህ በላይ ምንድን ነው የምትጠብቁት? እና አንድ ትንሽዬ ልጅ ነች እና እዚህ ጆርዳን ውስጥ ነው የምትኖረው። ያው ዩቱብ ላይ ነው የምታቀኝ። ከዛ ስልኬን ወስዳ ነው ማዳሜ ትደበድበኛለች፣ እንዶ የተደበደበችበት ቦታ ሁሉ ደውላ ምናምን አሳይታኛለች። እና በጣም ነው ያዘንኩት ማለት ነው። በጣም ትንሽዬ ልጅ ናት። እና እባካችሁን ትናንሽ እህት ያላችሁም ቤተሰብም እባካችሁ ትናንሽ ልጆች አትላኩና በጣም እኔ እንጃ እንዴት ራሱ እንዳለ እንደመጣች እኔ አላቅም። በጣም ትንሽ ልጅ ናች። ከ8 ወደ 9 ነው አለች ወስጄ ወደዚህ የመጣሁት አለች። ከ8 ወደ 9 እንግዲህ አልፋ ማለት ነው አቋርጣ ነው ወደዚህ የመጣችውና በጣም ትንሽ ልጅ ናት። እንግዲህ 24 ሰዓት ነው የምታሰራኛለች፣ ትደበድበኛለች፣ ስቀመጥ እንዳትቀመጪ ትለኛለች። በቃ ተቀምጬ ካየው አለች በቃ ትመታኛለች አለች። እና በጣም ነው ያዘንኩት። አንቺ በገንዘቤ ነው ገዝቼ የመጣውሽ፣ አንቺ ሰራተኛ ነሽ እንጂ ልትቀመጪ አይደለም የመጣሽ። ለ2 ዓመት ገዝቼሽ ነው የመጣሁት። 2 ዓመትሽን እስክጨርሺ ድረስ 24 ሰዓት ነው መስራት ያለብሽ እንጂ መቀመጥ የለብሽም ትለኛለች አለችና፣ በስማም ስንት አይነት እርኩስ ማዳሞች ግን አሉ። በቃ አሉ እኮ የዋ አሉ፣ በጣም ጥሩዎች አሉ። ግን እንደዚህ አይነት ደደብ ደግሞ ደነዞችም አሉና ማለትም ምን አለበት ልጅቷ ራሱ እንደዚህ ስታዩት ማለት ነው በጣም የምታሳሳ ትንሽዬ ልጅ ናት። እኔ አላቅም ብቻ መቼ ማለት መቼ ይሁን የሚያልፈው። ግን ይሄ ስደት ድህነት የሚባለው ነገር በጣም ቆሻሻ። አሁን ይሄ ሁሉ ማጣት ነው አይደለ? ይቺን መሰለች ልጅ ትምህርቷን መማር ከቤተሰቦቿ ጋር መኖር ሲገባት ማጣት ነው የሰው ፊት ያሳያት አይደለ? ችግር ነው የዚች የተረገመች ሴትዮዋ ፊት የሚያሳያት። ብቻ በጣም ነው የሚያሳዝነው። እኔ ስልኳን ስጭኝ አልኳት ማለት ነው። ትገለኛለች፣ ምንም ችግር የለም ስልኳን ስጭኝ አልኳት። አሁን ስልኳን እየጠበቅኩ ነው። ማርያምን ለምንድን ነው የምትመቻት ነው የምላት። እኔ ዘመዷ ነኝ እናገራታለሁኝ። እና እቺን ምስኪን ልጅ እንደዚህ እየደበደበች እኔ አላቅም ማለት ከኤርፖርት ራሱ እንዴት እያሳለፋችሁ እንደሆነ 18 ዓመት እቺ ልጅ አልሞላችም። እውነቴን ነው የምላችሁ። እና በቃ በጣም ትንሽዬ ልጅ ናት። በጣም ነው የምታሳዝነው። እቺ ሴትዮ እንግዲህ የልጆች እናት ነች። ምን አለበት ትንሽ እንኳን ብትራራላት። ሰው ግን ክፋቱ በስመ አብ ወልድ። ሰው ልጅ ናት አደለ? እንዴት 24 ሰዓት ሰው ልጅ ትደክማለች? ሮቦት አይደለችም እቺ ልጅ። እና ብቻ ያሳዝናል። በየቀኑ የሚሰማው ነገር አንዷም ትላንትና የሆነ ጽሁፍ አስቀምጣልኛለች። ራሷን አነቀች አለችና እህቶቼ እንደዛ አይነት ነገር አታድርጉ። ታንቃ ነው አለች እዚሁ ጆርዳን ውስጥ ማለት ነው። ምን እንደሚል ራሱ ግራ ገባኝና አውቃለሁ ከባድ ነው። ቢሆንም ግን ጥላችሁ መውጣት ትችላላችሁ። እና ምን ላይ እንደደረሰች አላውቅም። ልጅቷን ቦይስ አልመለሰችልኝም። እና ብቻ ያሳዝናል። በተለይ እድሜያችሁ ትንሽ የሆናችሁ ልጆች ስደት እኮ ይደርሳል። ደግሞ ለመጥረግ እንትን ለማለት ይደርሳል ስደት። ቢያንስ እድሜያችሁ ከፍ ይበል። 20 ዓመት ሙሉ ትምህርታችሁን ቢያንስ እስከ 12 ማትሪክ እንኳን ባይመጣ ቢያንስ እስከ 12 ለመማር ሞክሩ እህቶቼ። እያያችሁ ነው። ስደቱም ሆነ ስራውም ይደርሳል። ታገሱ። ቢያንስ እዛ ለመቆየት ሞክሩ። በጣም ትናንሽ ልጆች ናቸው እየመጡ ያሉት። እዚህ መጥቶ ደግሞ አይቋቋሙም። አረቦችም ደግሞ እንደዛ አይነት ሰው ላይ ነው የሚጨማለቁት። ቢያንስ ትንሽ የሚረዳ ሰው ቋንቋ በእድሜም ከፍ ያለ ሰው ቢያንስ ይፈራሉ። ሲጀመር እኮ እነሱ ፈሪ ናቸው። እንደው በእድሜም ዝቅ ያለ የሚፈራ ሰው ሳዩ ነው ሰው አናት ላይ የሚወጡትና እህቶቼ ራሳችሁን አስከብሩ ነው
መምታት የለብሽም አትምችኝ፣ ካልፈለግሽኝ ውሰጂኝ ቢሮ ብላችሁ ኮስተር ብላችሁ መልስ መልሱ። አትፍሩ። ስራችሁን በአግባቡ እስከሰራችሁ ድረስ ምንም አይመጣም። አንድ ሰው የእናንተን ሰውነት ከነካ እስከ ደበደበ ድረስ ይሄ ቀይ መስመር ነው እንዴ! ከዚህ በላይ ምንም አትጠብቁምና ብዙ ልጆች የምትደበደቡ አላችሁ፣ ትደበድበኛለች የምትሉ ብዙ ልጆች አላችሁና ፈጣሪ ይጠብቃችሁ ከእንደዚህ አይነት ከተረገሙ አረቦች ፈጣሪ ይጠብቃችሁ። በጣም ነው ያሳዘነችኝ። በጣም ትንሽዬ ልጅ ናት። የደበደበች ቦታ ራሱ ማለት በቃ ምልክት አለው በልዞ ምናምን ማለት ነው። በጥፊ ምናምን ስትመታት በጣም ትንሽዬ ልጅ ናትና እንደዚህ እጇ ምናምን ያረፈባት ምናምን እዛው ብልዝ ብሎ ማለት ነው። እኔ አላቅም ስንት አይነት ጨካኝ አለ ማለት በጣም የምታሳሳ ትንሽዬ ልጅ ናትና ለምን ትመታታለች? ካልፈለገች ለምን ቢሮ አትወስድም? እና በጣም ነው ያዘንኩት። ብቻ እስቲስ ፈጣሪ በቃኝ በለን ስደትን ማለት ነው። ፈጣሪ የተሻለ ነገር ሀገራችንን የተሻለ ያርግና እንደው ማንሰደድበት ዘመን ይምጣኔ አላቅም። ብቻ ሳየው በጣም ነው ልቤ የተነካ ማለት ነው። ያሳዝናል። ይህ ሁሉ ማጣት ነው። እነዚህ የተረገሙ እርኩሶች ሰው ፊት የሚያሳየን ሰው ፊት የሚገርፈን ማጣት ነው አይደለም? ያሳዝናል። እኔ አላቅም። ሰው ልጅ ህጋዊ ነው ተብሎ ሲመጡ ህጋዊ ናቸው ነው የሚባሉት። ግን ምኑ ጋ ነው ህጋዊ መሆናችንን እንደዚህ እንደ ባራ እየተደበደብን ማለት ነው። ህጋ መፍታችንም ያስከብረንም የለም። ብቻ ያሳዝናል። በተረፈ እናንተ ደግሞ ራሳችሁን ጠብቁ። በተአምር እንዳትታገሱ። ስትደበደቡ ከዚህ በላይ ምንም የሚመጣባችሁ ነገር የለም። አንድ ሰው ከተደበደበ ዱላ ካነሳባችሁ ነገ ደግሞ ይገላችኋልና እባካችሁ። አረቦች ደግሞ በጣም ሴጣን ናቸው፣ የሆነ ደነዝ ናቸውና ምንም አይገናዘቡም የእውነት እና ብቻ ያሳዝናል። ማለት እንጃ ሰው ስንት አይነት ሰው አለ። በስመ አብ ወልድ። ፈጣሪ ጠብቃችሁ እህቶቼ። አዳዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ ሼርን በጣም ድብር ብሎኛል ዛሬ ማለት ነው። በቃ የሆነ ስታዩት የሆነ የሚያስጠላ ተስፋ የሚያስቆርጥ ነገር አለ አይደለ? ብቻ አላቅም ግን መቼ ነው የሚያልፈው? እና ብቻ የሆነ በግድ ነው እያወራሁት ያለሁትና በጣም ድብርብር ብሎኛል በማየው ነገር። ብቻ ያሳዝናል። እኔ እንጃ እንደዛ አይነት ትናንሽ ልጆች ሳያቸው ትናንሽ እህቶች ስላሉኝ በቃ በጣም ነው የሚሰማኝና ብቻ እህቶቼ ትናንሽ እህት አላችሁ ቢያንስ እዛ እስኪም እንዲማሩ አበረታቱት። ስደት መጥፎ እንደሆነ ቢያንስ አስረዱት። ይደርሳል። ነገ መሰደዳቸው መቼ ይቀራል? ቢያንስ ትምህርታቸውን ይማሩ። ማትሪክ እንኳን ባያልፉ ትንሽ እንዲማሩ ምከሩት። እህት ያላችሁ ማለት ነው። በጣም ነው የምታሳዝነው። ደግሞ ቤተሰብ ናፍቆት አላት። አልቻልኩም ማለች የሴትዮዋ። እንደውም ጠንካራ ናት። በዚህ ማለት በዚህ እድሜዋ ይሄ ሁሉ ነገር መቋቋሟ ማለት ነው። በጣም ትልቅ ቤት ነው፣ ፎቅ ነው አለች። በጣም ብዙ ቤተሰብ ነው። እዚህ ሀገር ደግሞ እንደምታውቁት አንድ ሰራተኛ ነው፣ ሁለት ሰራተኛ የለም። አንድም ራሱ በስንት መከራ ነው የሚያመጡትና በቃ ይሄ እንትኑ ምግቡ ራሱ መከታተፉ ሁሉንም ነገር የሚያዘጋጀው እኔ ነኝ አለች። እሷ በቃ ድስቱ ላይ ከታ ማማሰል ብቻ ነው ስራዋ አለች። ጽዳቱ፣ ልብስ የሚተኩሰው ምን በቃ በጣም ብዙ ቤተሰብ ነው ያለች። እዛም ይጠሩኛል አለች። እና በጣም ትንሽ ልጅ ናት፣ እንደውም ጎበዝ ናት። ይሄ ሁሉ ነገር መቋቋሟ፣ ይሄ ሁሉ ነገር ደግሞ ሲያንስ ጭራሽ መደብደብ። ትንሽ ምግብ እንኳን ሊበላ ልቀመጥ ስል ተነሺ ነው የምትል፣ ትደበድበኛለች አለች። በቃ በየደቂቃው ነው አለች እየተነሳች የምትጠፋጥፈኝና በጣም ነው የተሰማኝ። ብቻ በጣም ማለት በጣም ያዘንኩ ውስጥ ምንም ባላደርግላት፣ ግን እቺ ሴትዮ ስልኳን ከሰጠች አወራታለሁ። የእውነት እኔ ለፖሊስ ነው ማለት ለፖሊስ ነው እንድታመለክት ማደርገውና እቺ ልጅ ህጋዊ ናት፣ ህገ ወጥ አይደለችም። እና እሷን እንደዚህ መደብደብ እንደውም እኮ ይሄ ፊቷ ላይ ያለው ጠባሳ ራሱ እንደ ማስረጃ ነው የሚያዝባት። እና በጣም ነው ያዘንኩት። ብቻ ፈጣሪ
ይጠብቃችሁ ትናንሽ እህቶቼ፣ ፈጣሪ ይጠብቃችሁ። ሌላ እኔ ምንም አልልም። ብቻ ሆነ ብቻ ውስጤ በጣም ነው የሚሰማኝ። ምንም ባላደርግላችሁ ብቻ ውስጤ ያዝናል። ፈጣሪ ያበርታችሁ፣ ጥንካሬውን ይስጣችሁ እህቶቼ ሁላችሁ ማለት ነው። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው